የምወዳችሁ ጌታችን የተወለደው ፓላስ አይደለም፣ ዲኮር የተደረገ ቦታ አይደለም፣ በጣም በወርቅ የተንቆጠቆጠ ቦታ አይደለም። የተወለደው ግርግም ነው። ልደትን የምናከብረው ወይም ክሪስማስን የምናከብረው ፎር ቢዩቲ አይደለም፣ ሚኒንግ ስላለው ነው። እንደ ክርስቲያን ትሬንድ አይደለም የምንከተለው፣ እውነታን ነው የምንከተለው። በእርግጥ አሁን ላይ ግሎባላይዜሽኑ አለ፣ በጣም ኢንፍሉዌንስ እየተደረገ ነው። ግን ደግሞ በሃይማኖታችን ዘመናዊነት ወይም ግሎባላይዜሽን እውነታውን እስከሚያስረሳን ድረስ አይደለም ኢንፍሉዌንስ መደረግ ያለው። አሁን ላይ ደግሞ ምን እያየሁኝ ነው? ይህንን የክሪስማስ ትሪ ዲኮሩን ለኛ ለክርስቲያኒቲው እንዲመች ለማቅረብ ተብሎ መስቀሉ በገና ዛፍ ዲኮር ተደርጎም እያየሁኝ ነው። በልደት እኮ ውልደቱን እንጂ ስቅለቱን አይደለም ሰለብሬት የምናደርገው። ስቅለቱን ደግሞ የምናስብበት የራሱ በዓል አለው። ዲኮር ማድረግ በዓሉን ምሳሌውን ማሰብ ካስፈለገ ቤታችን ውስጥ ምን መስራት እንችላለን? የጌታችን የመድኃኒታችን የኢየሱስ ክርስቶስን ውልደት የሚያሳየውን በረቱን ወይም ግርግሙን መስራት እንችላለን። በጣም ቀላል ነው። የጌታችንን ትህትና የሚያሳይ ነው። ለኛ ዝቅ ማለቱን የሚያሳይ ነው። በጣም ብዙ ምሳሌ አለው። ስለዚህ በዓላችን የምናከብረው ከግሎባላይዜሽን ሳይሆን ከሃይማኖታችን ከስር መሰረቱ ካለው ታሪክ ነው ማለት ነው። ስለዚህ በክርስቲያኒቲም ባህል በኢትዮጵያም ባህል ዲኮሬሽን ካስፈለገን ዲኮር የምናደርገው ከዚህ በኋላ ግርግማችን ነው ማለት ነው። ላልሰሙት አሰሙ። ቪዲዮዎች እየታዩ ስላልሆነ ዋካችሁ ኮፒ ሊንክ አድርጉልኝ። ፎሎ ያላደረጋችሁኝ ፎሎ አድርጉ። ከሁሉም በፊት ደግሞ ማንም ሳይቀድመኝ ከወዲሁ ያድርሰን ያድርሳችሁ። እንኳን አደረሳችሁ።